ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። አዲስ አበባ ህብረ ብሔራዊ ከተማ ናት እያለን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም። ተመካካሪዎች በፌዴራል ከተሞች ተመካካሪ ቡድን ውስጥ ምን ተፈጠረ? የአዲስ አበባ ህጋዊ ቁመና ጉዳይ፣ የብልጽግና ፓርቲ አባላት ያሳዩት የተለየ አቋም፣ ፕሬዝዳንታዊ የሚመራው ፓርላመንታዊ ስርዓት እንዲጠብቅ የተደረገው ቁጥጥር፣ ቅሬታ ያቀረቡ ፓርቲዎች፣ ስራ ሊጀምሩ የተቃረቡት አደረጃጀቶች፣ የኢትዮጵያ ፌዴራል ፖሊስ የጉምሩክ ኮሚሽን ምክትል ኮሚሽነር የሆኑት አቶ አዘዘው ጫኔ ለከባድ ኢኮኖሚ አሻጥር ተጠርጥረው ታሰሩ። ከ2 ዓመት በፊት መቋለ በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው 2 ፍርደኞች በነጻ እንዲሰናበቱ መወሰኑ ተገልጿል። አዲስ ስታንዳርድ ሚዲያ የስቱዲዮ መሳሪያዎችን፣ ሌሎች ንብረቶችን በጸጥታ አካላት እንደተወሰደበት አስታወቀ። በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ሞቱ። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም። ተመካካሪዎች በሀገራዊ ምክክር ጉባኤ 23ኛ ውሎ በርዕሰ ጉዳይ ተመካካሪ ቡድኖች የስራ ቡድኖች የደረጃ የሚካሄደው የምክክር ተጀምሯል። በአንድ የስራ ቡድን ውስጥ የሚገኙ 2 ስልታዊ ቡድኖች የአጀንዳ ምክረ ሀሳቦችን ለስራ ቡድናቸው ጉባኤ ያቀረቡ ሲሆን የሁለቱን ስልታዊ ቡድኖች ምክረ ሀሳቦች አደራጅተው ወደ የምክረ ሀሳብ ሰነድ የሚያዘጋጁ 30 የአጠናካሪ ቡድን አባል ተመካካሪዎች ስራ ጀምረዋል። ይህ ምክረ ሀሳብ በማደራጀት ሂደት ነሐሴ 1 ቀን 2018 ዓ.ም ይጠናቀቃል የሚል እቅድ ስለመያዙ የነገሩ ምንጮች የተደራጀው የምክረ ሀሳብ ነሐሴ 2 ቀን ለስራ ቡድን አባላት ቀርቦ ምክክር እንዲደረግበት እቅድ መያዙን ጠቁመዋል። 7ቱ የስራ ቡድኖች ስራቸውን በተቀመጠላቸው ሰዓት መሰረት ስለመጀመራቸው የገለጡት የዋዜማ ምንጮች ለፌዴራል ከተሞች ጉዳይ እየመከረ የሚገኘው የስራ ቡድን ለኮሚሽነሮች ጋር ከተደረገ ውይይት በኋላ ዘግይቶ ወደ ምክክር ሂደቱ መግባቱን ነግረውናል። በፌዴራል ከተሞች ተመካካሪ ቡድን ውስጥ ምን ተፈጠረ? በስልታዊ ቡድን ደረጃ በአዲስ አበባ ከተማ ህጋዊ ቁመና ዙሪያ ሲካሄድ የነበረው ምክክር በተመካካሪዎች ዘንድ የሀሳብ ልዩነት የተስተናገደበት መሆኑን የገለጡልን ምንጮች ከጥቃቅን ቡድን ደረጃ ጀምሮ በተካሄዱ ምክክሮች ያልተነሱ ሀሳቦች በስልታዊ ቡድን ቃለ ጉባኤ ላይ እንዲካተቱ መጠየቁ ሰፊ ልዩነት የፈጠረ ጉዳይ መሆኑን ጠቁመዋል። ቀደም ባለው የምክክሩ ሂደት አዲስ አበባ ህጋዊ ቁመና ከቀረቡ አማራጮች መካከል አዲስ አበባ የፌዴራል ከተማ ሆና ራሱን በራሷ ታስተዳድር የሚልና አዲስ አበባ የኦሮሚያ ክልል አካል ትሁን የሚሉ አማራጮችን በስፋት ይነሱ እንደነበር ምንጮች ነግረውናል። 250 አባላት ባሏቸው 2 የስራ ቡድኖች የተካሄዱ የምክክር አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱን ተከትሎ ሁለተኛው አማራጭ ደግፈው ሀሳብ ሲያቀርቡ የነበሩ ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማ መቀመጫ ትሁን የሚል ምክረ ሀሳብ በቃለ ጉባኤ እንዲመዘገብላቸው መጠየቃቸውን ሰምተናል። የምክረ ሀሳብ ለጥቃቅንና ንዑስ ቡድን ደረጃ ያልተነሳ ሀሳብ መሆኑን ያነሱ ተመካካሪዎች ደግሞ በቃለ ጉባኤው ላይ መያዝ የለበትም የሚል መከራከሪያ በማንሳት የልዩነት ድምጽ አሰምተዋል። የምክረ ሀሳብ በቃለ ጉባኤው እንዲያዝላቸው የጠየቁት ተመካካሪዎች ጉዳዩ አዲስ ስለመሆኑ በማንሳት አሁን ያለው ነባራዊ ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸው ለቡድኖች አስረድተዋል። አንድ ከተማ የፌዴራል የክልል ከተማ መሆን አትችልም። የክልሉ መቀመጫው የተመለከተ ጉዳይ በፌዴራል ህገ መንግስት ላይ የፌዴራልም የክልልም ከተማ መሆን አትችልም። የክልሉ መቀመጫ በተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል። አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም የሚሉና ሌሎች ሀሳቦችን በማንሳት ምክረ ሀሳብ በቃለ ጉባኤው ላይ መካተት እንደሌለበት መከራከራቸውን ሰምተናል። ይህ የሀሳብ ልዩነት በተለያዩ ጊዜያቶች የምክክሩ ሂደት እንዲቋረጥ አድርጎ መቆየቱንም የተነገረ ሲሆን የሀገራዊ ምክክር ኮሚሽን ኮሚሽነሮች ምክረ ሀሳብ እንዲያጠናክሩ የተመረጡ ተመካካሪዎችን በማነጋገር ምክረ ሀሳቡ እንደ አማራጭ ተቀምጦ ወደ ቀጣዩ ምዕራፍ እንዲሸጋገር መደረጉን የዋዜማ ምንጮች ተናግረዋል።
የአዲስ አበባ ህጋዊ ቁመና ጉዳይ በስልታዊ ቡድኖች ደረጃ በተካሄዱ የምክክር ሂደቶች ጥቂት የማይባሉ ነጥቦች ዙሪያ ስምምነት ላይ ስለመደረሱ የነገሩን ምንጮች አዲስ አበባ ራሷን በራሷ የምታስተዳደር የፌዴራል ከተማ ትሁን የሚለውን አማራጭ በበርካቶች ዘንድ ድጋፍ ያገኘ መሆኑን ጠቁመዋል። የኦሮሚያ ክልል ከፍተኛ አመራሮች ጨምሮ የከተማዋ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክረ ሀሳብ ያቀረቡ ተመካካሪዎች ደግሞ ምክረ ሀሳቡ በስራ ቡድን ደረጃ ውሳኔ እንዲተላለፍበት ጠይቀዋል። ይህም በስራ ቡድን ደረጃ ውሳኔ እንዲሰጥበት የሚቀርበው ጉዳይ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን ወይስ አትሁን የሚለው መሆኑን የሚጠቁሙ ነው ሲሉ ምንጮች ነግረውናል። ጉዳዩ ወደ ድምጽ አሰጣጥ ከማምራቱ በፊት ጊዜ ተወስዶ ንግግር እንዲደረግበት የጠየቁት ተመካካሪዎች ድምጽ መስጠት ሂደት ከተገባ ከቁጥጥር ውጪ የሚሆን ሁኔታዎች ሊያጋጥሙ እንደሚችሉ መናገራቸውን ምንጮች ጠቁመዋል። የተመካካሪዎች መታወቂያ የተሰጠበት መንገድ በተመካካሪዎች ላይ የሚደርስ ግፊትና ሌሎች እንቅስቃሴዎችን የምክክሩን ሂደት ሊረብሹ ይችላሉ የሚል ስጋት መኖሩንም ሰምተናል። የብልጽግና ፓርቲ አባላት ያሳዩት የተለየ አቋም በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ያሳዩት የአቋም ልዩነት አሁንም መቀጠሉ ተስተውሏል። እስካሁን በተካሄዱ የምክክር ሂደቶች በስብሰባ አዳራሾች ውስጥ ከፍተኛ የሀሳብ ልዩነት ሙግት ያሳዩ የፓርቲው አባላት መኖራቸውን የገለጡልን ምንጫችን ሁኔታው ለፓርቲው የውስጥ የሰላም የሚያሰጋ መሆኑን ጠቁመዋል። ይህንን ያስተዋሉ ሌሎች የፓርቲው አባላት በግልጽ የታየ የሀሳብ ልዩነት ላይ የፓርቲው አባላት እያሸማገሉ መሆናቸውንም ሰምተናል። በተደረጉ የሽምግልና ጥረቶች የተወሰነ ለውጥ ታይቷል ያሉት ምንጫችን አዲስ አበባ የኦሮሚያ አካል ትሁን የሚለው ምክረ ሀሳብ በዚህ የሽምግልና ሂደት እንዲቀር መደረጉን ጠቁመዋል። በቀጠለው የሽምግልና ሂደት የጋራ ተጠቃሚነትን የሚያረጋግጥ ውሳኔ እንዲወሰን ግፊት እየተደረገ ቢሆንም በስብሰባ አዳራሾች ላይ ያለው ውጥረት ግን መቀጠሉን ነግረውናል። ፕሬዝዳንት የሚመራው ፓርላመንታዊ ስርዓት በመንግስት አደረጃጀት ቅርጽ አጀንዳ ውስጥ ከቀረቡ ንዑስ አጀንዳዎች መካከል አንዱ በሆነው የመንግስት አስተዳደር ስርዓት ውስጥ ከቀረቡ ምክረ ሀሳቦች መካከል በፕሬዝዳንት የሚመራ ፓርላመንታዊ ስርዓት የሚለው አማራጮች በበርካቶች ድጋፍ ማግኘቱን ዋዜማ ሰምታለች። ፕሬዝዳንቱ ስርዓት ተግባራዊ እንዲደረግ በሚል የቀረበ ምክረ ሀሳብ መኖሩንም የገለጡልን ምንጮች ቀዳሚው አማራጭ ሚዛን መድፋቱን ጠቁመዋል። በፓርላማው የሚሾመው ፕሬዝዳንት የ6 ዓመታት ስልጣን እንዲኖረው የሚልና አንድ ግለሰብ ከሁለት ጊዜ በላይ መምረጥ እንደማይችል የሚጠቁም ምክረ ሀሳብ መነሳቱንም የሰማን ሲሆን ይህ ምክረ ሀሳብ ምርጫ በየ6 ዓመቱ እንዲካሄድ ሊያደርግ የሚችል ጠቅላይ ሚኒስትር አብይ አህመድ ፓርቲያቸውን የብልጽግና መሪያቸውን የስልጣን ጊዜ በህግ እንዲወሰን ለማድረግ ያስችላል ያለውን አጀንዳ ለኮሚሽኑ ማስመዝገቡን መናገራቸው ይታወሳል። እንዲጠብቅ የተደረገው ቁጥጥር በተለያዩ ምክረ ሀሳቦች ዙሪያ የሀሳብ ልዩነት የተስተዋለባቸው የስራ ቡድኖች ላይ ያለውን ቁጥጥር መጠናከሩ ምንጮች ነግረውናል። የብሔራዊ መረጃና ደህንነት አገልግሎት ባልደረቦች በተለይም በፌዴራል ከተሞች ጉዳይ፣ በሀገር ግንባታ እንዲሁም በመንግስት አደረጃጀት አጀንዳዎች ላይ እየተመካከሩ በሚገኙ የስራ ቡድኖች ላይ የሚያደርጉት ቁጥጥር ማጠናከራቸውን ዋዜማ ሰምታለች። በስራ ቡድኖች በመሰብሰቢያ አዳራሾች መግቢያና መውጫ በሮች ላይ በርከት ያሉ የአገልግሎት ባልደረቦች እንደሚንቀሳቀሱ የገለጹት ምንጮች ወደ አዳራሽ የሚገቡ ተመካካሪዎች መታወቂያቸው እየታየና እየተረጋገጠ እንዲገቡ እየተደረገ መሆኑን ተናግረዋል። ለቁጥጥሩ መጥበቅ እንደ ምክንያት የቀረበው ጉዳይም በሌሎች አጀንዳ ላይ እንዲመከሩ የተመደቡ ተመካካሪዎች ሳይፈቀድላቸው ወደ ቡድኖች መሰብሰቢያ አዳራሾች እየገቡ ነው የሚል መሆኑን ሰምተናል። ቅሬታ ያቀረቡ ፓርቲዎች በምክክሩ ሂደት ላይ አስተውለናል ያሉትን ክፍተት አስመልክቶ ለኮሚሽኑ ቅሬታ ያቀረቡ ፓርቲዎች መኖራቸውን ዋዜማ ከምንጮቹ አረጋግጣለች። የምክክሩ ሂደት ወደ ሶስተኛውና ውሳኔ ወደሚሰጥበት ምዕራፍ መሸጋገሩን ተከትሎ በምክክሩ ሂደት ታይተዋል ያሏቸውን የክፍተቶች አስመልክተው ለኮሚሽኑ ቅሬታቸውን ያቀረቡ 3 ፓርቲዎች ራሳቸውን ከምክክሩ እስከ ማግለል የደረሰ ውሳኔ ሊያሳልፉ እንደሚችሉ ለኮሚሽኑ ማሳወቃቸውን ሰምተናል። የብሔር እውቅና፣ የአስተዳደር መዋቅርና የክልል ጥያቄ ያነሱ ፓርቲዎች ጥያቄዎቻቸውን በዝርዝር እንዳይመዘገቡ ይልቁንም በጥቅል የአስተዳደርና የማንነት ጥያቄዎች ምላሽ ሊያገኙ ይገባል በሚል እረፍት ነገር ብቻ እንዲጠቃለሉ ተደርጓል የሚል ቅሬታ ያላቸው ሌሎች ፓርቲዎች ለኮሚሽኑ ቅሬታቸውን ለማቅረብ በዝግጅት ላይ መሆናቸውን ዋዜማ ሰምታለች። ለዋዜማ ቃላቸውን የሰጡት የአንድ ፓርቲ ሊቀመንበር ተመሳሳይ ጥያቄዎች ካሏቸው ሌሎች ፓርቲዎች ጋር በመሆን ለኮሚሽኑ ቅሬታ ለማቅረብ እየተዘጋጁ መሆናቸውን ገልጸዋል። ጥያቄዎች ተገቢው ምላሽ የማያገኝ ከሆነ ፓርቲያቸው አቋሙን በመግለጫ በማሳወቅ ራሱን ከምክክሩ እንደሚያገል ጠቁመዋል።
ስራ ሊጀምሩ የተቃረቡት አደረጃጀቶች የምክክር ሂደቱ ውሳኔ የሚሰጥበት ሶስተኛ ምዕራፍ ላይ መድረሱን ተከትሎ በውሳኔ አሰጣጥ ሂደቱ ወሳኝ ሚና ያላቸውን የሁለት አደረጃጀቶች ስራ ሊጀምሩ ተቃርበዋል። በስራ ቡድን ደረጃ የሀሳብ ልዩነት በፈጠሩ ጉዳዮች ዙሪያ ስምምነት ላይ እንዲደረስ የማድረግ ኃላፊነት የተሰጠውና አስታራቂ ሽማግሌዎችና ምሁራን እንዳቀፈ የተነገረለት የስምምነት ግብረ ኃይል አንዱ አደረጃጀት ሲሆን በበርካታ ጥያቄዎች ሲቀርቡበት የነበረው የአባላቱን ቁጥር ከ211 ወደ 336 ያሳደገው የክልል ተወካዮች ጉባኤ ደግሞ ሌላኛው አደረጃጀት ነው። ኮሚሽኑ የክልል ተወካዮች ጉባኤ አባላት ሐምሌ 24 ቀን 2018 ዓ.ም ማስመረጡን የሚታወስ ሲሆን የጉባኤው አባላት እስካሁን ስብሰባ ለማድረጋቸው ምንጮች ነግረውናል። ኮሚሽኑ ሐምሌ 29 ቀን ለተመካካሪዎች በሰጠው ማብራሪያ የጉባኤው አባላት በተጣሉባቸው ኃላፊነት እስካሁን ስብሰባ ለማድረጋቸው ምንጮች ነግረውናል። ኮሚሽኑ ሐምሌ 29 ቀን ለተመካካሪዎች በሰጠው ማብራሪያ የጉባኤው አባላት በተጣለባቸው ኃላፊነት ዙሪያ በቅርቡ ማብራሪያ እንደሚሰጣቸው ማሳወቁን ሰምተናል። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የኢትዮጵያ ፌዴራል ፖሊስ በጉምሩክ ኮሚሽን ምክትል ኮሚሽነር የሆኑትን አቶ አዘዘው ጫኔ በከባድ የኢኮኖሚ አሻጥር ተጠርጥረው ታሰሩ። የኢትዮጵያ ፌዴራል ፖሊስ የጉምሩክ ኮሚሽን ምክትል ኮሚሽነር የሆኑት አቶ አዘዘው ጫኔ በቁጥጥር ስር መዋሉን አስታወቀ። ዜናው የሀገሪቱን ፋይናንስና የጸጥታ ተቋማት በእጅጉ ያስገረመ ሲሆን ምክትል ኮሚሽነሩ በቁጥጥር ስር የዋሉት ህገወጥ ንግድና የኮንትሮባንድ ዝውውር ይቆጣጠራሉ ተብሎ የተሰጣቸውን ከፍተኛ የኃላፊነት ወንበር ላይ ተቀምጠው በተቃራኒው መንግስትን ለከፍተኛ ኪሳራ የተደራጀ ወንጀል ፈጽመዋል በሚል ነው። አቶ አዘዘው ጫኔ የጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር ሆነው ሲያገለግሉ የቆዩ ቢሆንም አሁን ላይ ግን ሀገርን ከኢኮኖሚ አሻጥር ከመጠበቅ ይልቅ አሻጥሩን በዋናነት ሲመሩት እንደነበር ፖሊስ አስታውቋል። በምክትል ኮሚሽነሩ ላይ ካቀረቡት ዋና ጥርጣሬ ክሶች መካከል በገቢዎችና በጉምሩክ አስተዳደር ውስጥ የዘረጉት ሰፊ መረብ በመጠቀም ትክክለኛ የግብር ምዘናዎችን በማዛባትና በመንግስት ማግኘት የነበረበትን ከፍተኛ ገቢ በማሳጣት የግብር ማዘና ማጭበርበር ወንጀል መፈጸማቸውን በዋናነት ይጠቀሳል። ከዚህም በተጨማሪ የሐሰት የክፍያ ደረሰኞችና ህገወጥ ሰነዶችን ወደ ተቋሙ ስርዓት በማስገባትና በማስተናገድ የሰነድ ማጭበርበር እንደፈጸሙ ተገልጿል። በተያያዘም የመንግስት ገቢ ለመቀነስ የፈጸሙትን ወንጀል ዱካ ለማጥፋትና ምርመራን ለማደናቀፍ ሲባል የተቋሙን ቁልፍ የኮምፒውተር መረጃዎች ሆን ብለው በመደምሰስ የኤሌክትሮኒክስ መረጃዎችን በማጥፋት ክስ ቀርቦባቸዋል። ከዚህ ሁሉ ባለፈ አሁን ላይ ሀገሪቱ ተግባራዊ እያደረገች ያለውን የማክሮ ኢኮኖሚ ማሻሻያ ፕሮግራም በማስተጓጎል በማሰብ ከኮንትሮባንድ አዘዋዋሪዎችና ሌሎች ህገወጥ ጥቅም መረቦች ጋር በቀጥታ በመመሳጠር የተደራጀ የኢኮኖሚ አሻጥር መፈጸማቸውን በምርመራ መመላከቱን ፖሊስ አብራርቷል። ይህ ክስተት የህግ የበላይነትና የተቋማትን ታማኝነት በተመለከተ ትልቅ ጥያቄ የሚያስነሳ ነው። የህግ ተገዥነትን እንዲያስከብሩ የተሾሙ ከፍተኛ ባለስልጣን የመንግስት የኤሌክትሮኒክስ መረጃዎችን እስከ ማጥፋትና ከኮንትሮባንዲስቶች ጋር እስከ መመሳጠር መድረሳቸውን በጉምሩክ ኮሚሽን የውስጥ ቁጥጥር ስርዓት ላይ ትልቅ የደህንነት ክፍተት መኖሩን ፍንትው አድርጎ ያሳያል። በተለይም መንግስት የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሬና የገበያ መረጋጋትን ለማምጣት በሚጥርበት በዚህ ወሳኝ ወቅት ቁልፍ የተቋሙ አመራሮች ራሳቸውን ስርዓቱን ለማፍረስ በሚደረግ አሻጥር ውስጥ መገኘታቸው የጸረ ሙስና ዘመቻው ከመቼውም ጊዜ በላይ በራሱ ከመንግስት መዋቅር መጀመር እንዳለበት የሚያመላክት ነው። ፌዴራል ፖሊስ በጉዳዩ ላይ የጀመረው ጥልቅ ምርመራ አጠናክሮ መቀጠሉን ገልጿል። ከ2 ዓመት በፊት መቋለ በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው 2 ፍርደኞች በነጻ እንዲሰናበቱ መወሰኑ ተገልጿል። የመቋለ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለማርያምን ነጻ ናቸው ብሏቸዋል። ውሳኔው የተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ተናግረዋል። ዘውዱ ነሐሴ 13 2015 የአሸንዳ በዓል ለመታደም ተዘጋጅታና የጓደኛዋን ልደት በማክበር ከቤት በወጣችበት አዲ ሃውሲ በተባለ ቦታ ምሽት ላይ ተገላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ ነው የተገኘው። በዚህም ዘግናኝና አስደንጋጭ ግድያ ምክንያት መራር ሐዘን ውስጥ የገቡት የሟች አባት ህይወታቸው አልፏል። ነገር ግን በትናንትናው ዕለት በዋለው ችሎት ፍርደኞቹ ነጻ መባላቸውን የተናገረችው የሟች ታናሽ እህት ብርቱካን ሀፍቱ ተከሳሾች መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደው ፍርድ ትክክል ነው ብሏል። አሁን ፍርዱ ተቀልብሶ
በነጻ እንዲፈቱ ተወስኗል ስትል በሀዘን ስሜት አስረድታለች። ለቤተሰብ ከባድ ነው፣ ለኛ ሁለተኛ ሞት ነው፣ አዲስ ሀዘን ነው የሆነብን፣ እኛ እዚህ ላይ የምንቀረው እንጂ ለሷ ምንም ነገር አይደለም ማለቷን ቢቢሲ ዘግቧል። ትንሽ በአእምሮ ረፍት አግኝተን ነበር፣ አሁን ተመልሰን ነጻ ነው ሲባሉ ቤተሰቡ ሁለተኛ ሀዘን ነው ቁጭ ያለው፣ እንደ አዲስ ሀዘን ነው ቁጭ ያልነው፣ ስናለቅስ ነው የዋልነው በማለት ተናግራለች። የተከሳሽ ወገኖች ችሎት ውስጥ ረብሻና ግርግር መፍጠር፣ መበጥበጥ፣ ዳኞችን እንደመስሳቸዋለን፣ ቀናችሁን ጠብቁ እያሉ ሲያስፈራሩ ነበር። ልክ ውሳኔ ሊሰጥ ሲልም በረብሻ ምክንያት ውሳኔዎቹን ቀናቸውን ሲቀየር ነበር። በተጨማሪ ወንጀለኞች ፍርድ እንደማይቀርላቸው ሲያውቁ ፍርድ እንዲቀልላቸው የቆየ ህመም አለብን ቢሉም ምንም አይነት የቆየ ህመም እንደሌለባቸው በሕክምና ማስረጃ ሁሉ ተረጋግጦ እድሜ ልክ እስራት ነው የተፈረደባቸው። አዲስ ስታንዳርድ ሚዲያ የስቱዲዮ መሳሪያዎችን፣ ሌሎች ንብረቶችን በጸጥታ አካላት እንደተወሰደበት አስታወቀ። አዲስ ስታንዳርድ የበይነ መረብ ሚዲያ ባለፉት ቀናት ዋና አዘጋጁ ታግቶ ተወስዶ እንደነበር ቢሮው የጸጥታ ኃይሎችን መበርበሩን፣ ንብረቶችን መወሰዳቸውን እንዲሁም ለ16 ዓመታት ለተከራየው ቢሮ እንዲለቅ የተገደደ መሆኑን አስታወቀ። በ3 ቋንቋዎች መረጃ የሚያቀርበው የአዲስ ስታንዳርድ በይነ መረብ አስታሚ ጃከን አሳታሚ ድርጅት እንዳስታወቀው ሐምሌ 25 ቀን የሚዲያው ዋና አዘጋጅ ዮናስ ከድር በጸጥታ አካላት ታፍነው ከ24 ሰዓታት በኋላ ተለቋል። በተያዘበት ወቅት ረጅም የቃል ምርመራ እንደተደረገበት ጃከን አሳታሚ በጉዳዩ ላይ ባወጣው መግለጫ አስረድቷል። ሐምሌ 26 ቀን ደግሞ የታጠቁ የጸጥታ አካላትን የደህንነት ሰራተኞች የሚዲያ ተቋሙ ቢሮ በመግባት የስቱዲዮ መገልገያዎችን፣ የቀረጻ መሳሪያዎችና ሌሎች ንብረቶችን በግዳጅ መውሰዳቸውን፣ የተወሰኑ እቃዎች መሰበራቸውንም የድርጅቱ መግለጫ ያትታል። ሰኞ ሐምሌ 27 ቀን አዲስ ስታንዳርድ ለ16 ዓመታት ከቆየበት የኪራይ ህንጻ ለቆ እንዲወጣ እንደተነገረውና ከድርጊቱ ጀርባ የጸጥታ ኃይሎች ግፊት እንዳለበት አብራርቷል። ድርጅቱ ጉዳዩን በህጋዊ መንገድ በፍርድ ቤት ለመሟገት መዘጋጀቱና የሚመለከታቸው የመንግስት አካላት ለህግ ተገዢ እንዲሆኑ ለመገናኛ ብዙሃን ነጻነት ጥበቃ እንዲያደርጉ ጠይቋል። አዲስ ስታንዳርድ በመንግስት የጸጥታ ኃይሎች ጥቃት ሲደርስበት ያሁኑ የመጀመሪያ አይደለም። ከወራት በፊት የመገናኛ ብዙሃን ባለስልጣን የሚዲያው የምዝገባ ፍቃድ መንጠቁ ይታወሳል። አዲስ ስታንዳርድ ያለአግባብ ያለውን ፍቃድ ለማስመለስ ስራውን ሳያቋርጥ ከፍርድ ቤት ክስ አቅርቧል። ጃከን አሳታሚ በኢትዮጵያ ፕሬስ ነጻነት እንዲረጋገጥ አጥፊውን እንዲለዩና ተጠያቂ እንዲያደርጉ ለመንግስት ጥሪ አቅርቧል። ባለፈው ሳምንት የመገናኛ ብዙሃን ባለስልጣን ህግ አላከበሩም፣ የስነ ምግባር ጥሰት ፈጽመዋል ላላቸው ለአሃዱ ሬዲዮና ለአርትስ ቴሌቪዥን የመጨረሻ ማስጠንቀቂያ መስጠቱ ይታወሳል። በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች ሞቱ። በአማራ ክልል ደቡብ ወሎ ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸው የዞኑ ባለስልጣንና የሆስፒታል ምንጮች ለቢቢሲ ተናገሩ። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳፋሪዎች መካከል 3ቱ ሰዎች ወዲያውኑ መገደላቸውን ለቢቢሲ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠየቁ። የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱን ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸውን በአካባቢ የሚንቀሳቀሱ የፋኖ ታጣቂዎችን በንጹሃን ላይ ጥቃት ፈጽመዋል ሲሉ ወንጅለዋል። የጽንፈኛው ገነቲ አካባቢ ማጥቃት ፈልጎ ስለነበር አንጨፍቲ ላይ ወገን ይመጣል ብሎ አስቦ ዘግይቶ ደፈጣ ይዞ ስለነበር ከዚህ አንጻር ንጹሃን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከገነቲ ሲመጡ እንዲገደሉ ተደርጓል ብለዋል። ኮሚሽነሩ በተሽከርካሪ ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው በማለት ከወታደራዊ ኢላማ ጋር ግንኙነት የለውም ብለዋል። እኚህ የዞን ባለስልጣን ለግድያው እንደ ምክንያት ያስቀመጡት ህዝብ ላይ ያለ ጥላቻ ነው ካሉ በኋላ በሁለተኛነት የአካባቢውን የማህበረሰብ ለማሸበር አስበው የሰሩት ስራ ነው ሲሉ ለቢቢሲ ተናግረዋል። ጥቃቱ ሮብ ጠዋት 1 ሰዓት ተኩል እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ የጸጥታ ኃላፊ ተሳፋሪዎች ከገነቴ ወደ አቀስታ በሚኒባስ ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸውን አብራርተዋል። ተሳፋሪዎቹ የጫነው ሚኒባስ እየሄደ ባለበት ወቅት ተኩስ እንደተከፈተበት የሚናገሩት ኮሚሽነሩ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5ቱ ደግሞ ጉዳት ደርሶባቸው ወደ ሆስፒታል ገብተዋል ብለዋል። ለሕክምና ከተወሰዱ ሰዎች መካከል ተጨማሪ 2 ሰዎች ህይወታቸው ያለፈው በመሆኑ በጥቃቱ የተገደሉ ሰዎች ቁጥር 5 ደርሷል። የሞቱትም እንዲሁም የተጎዱት ግለሰቦች በጥይት መመታታቸውን የገለጹት ኮሚሽነሩ የአካባቢ ጸጥታ ኃይሎች በስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸውን ተናግረዋል። ጥቃቱ ገነቲ አካባቢ 12 ሰዓት ላይ የአማራ ጽንፈኛ ኃይሎች ተኩሰው ከፍተው ስለነበር ድጋፍ እንዳይመጣ ለማድረግ ማንኛውንም መኪና በአካባቢው
እንዳያልፍና የህዝብ እንቅስቃሴን ለማገድ የተፈጸመ ነው ሲሉ አብራርተዋል። ከዚህ በኋላ ስንዋጋቸው ሸሽተው ሄደዋል ያሉት ኮሚሽነሩ መንገዱ አሁን ለእንቅስቃሴ ክፍት መሆኑን ተናግረዋል። በጥቃቱ ጉዳት የደረሰባቸው በአቀስታ ሆስፒታል ሕክምና የተደረገላቸው እና አንድ ተጎጂ አሁንም የሕክምና ክትትል እየተደረገለት መሆኑ ስማቸው እንዳይጠቀስ የጠየቁ ሆስፒታል ምንጮች ተናግረዋል። አሁን እዚህኛ ጋር ያለው አንድ የ48 ዓመት ታካሚ ነው፣ ሆዱን ነው በጥይት የተመታው ብለዋል። ግለሰቡ ከከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩት የሕክምና ባለሙያው ሌሎች ጉዳት ደርሶባቸው የመጡ ወደ ደሴ ሆስፒታል ለተሻለ ሕክምና መላካቸው ጠቅሰዋል። ቀላል ጉዳት የደረሰባቸው በዕለቱ ታከመው ወደ ቤታቸው እንዲሄዱ ሲደረግ የእጅ መገጣጠሚያ ላይ በጥይት የተመታች በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያዩ የሕክምና ባለሙያዎች ድጋፍ የተደረገላቸው የገለጹት ባለሙያው አንድ ግለሰብ ህይወቱ አልፎ ሆስፒታል መድረሱን ጠቅሰዋል። ቢቢሲ በጉዳዩ ላይ በአካባቢው የሚንቀሳቀስ ፋኖ ታጣቂ ኃይል ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ሶስተኛ ዓመቱን የያዘው ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ህይወት ነጥቋል። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጪ እስራት፣ አስገድዶ ሰወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።